ይሁን አላማረብኝም ቤተሰቦች ዛሬ እንግዲህ እንደዚህ ለየት ብዬ መጥቻለሁ። ለምን እንደፈለገኝ አላውቅም፣ ግን እፈልግሻለሁ ቆንጆ ሆነሽ ነኝ ተብዬ እንደዚህ አምሮብኝ አበባ መስዬ መጥቻለሁ። ቤተሰቦች እንግዲህ እንዴት ነክ? በዚህ እዚህ ጋር በሚያምስ አመሰግናለሁ። እዚህ ጋር ካሜራ መኖሩ ትንሽ ከባድ ነገር ነው። ለነገሩ ኖርማል እኮ ነው። ያው ሁላችንም በየቤታችን ጾም መንፈታበት ነው። ሁላችንም በየቤታችን ልናደርገው የምንችል ነገር ነው መሰለሽ። ጾም ተፈቷል። እሺ ጾም ደግሞ ሲፈታ ያው በምግብ ብቻ አይደለም የምንፈታው። ቆይ አሁን ይሄ ወሬ ነው ያልጣመኝ እኮ ስለዚህ እረፍ እንዴ ሳሚ በቃ ሳሚ በጣም እየሰፈርከኝ ነው አንተ ስንስራ። ቆይ ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ እንግዲህ በጣም ደህና ነኝ ቤተሰቦች፣ እግዚአብሔር ይመስገን። ያው እንግዲህ ከሁለት ቀን መጥፋት በኋላ እንግዲህ ተመልሰን መተናል ቤተሰቦች። ዛሬ እንግዲህ ለየት ብዬ ነው ቤተሰቦች እንግዲህ የመጣሁት። እስቲ ይሁን አላማረብኝም ቤተሰቦች ዛሬ እንግዲህ እንደዚህ ለየት ብዬ መጥቻለሁ። ያው ለምን ለየት ብዬ እንደመጣው በኋላ ነግራችኋለሁ ቤተሰቦች። እና እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ቤተሰቦች፣ እግዚአብሔር ይመስገን። በዓል እንዴት ነበር? እንዴት አለፈ? እንግዲህ እኛ በምንችለው መጠን እኛ ጋር በዓል እንዴት እንደነበረ አሳይተናችሁ ነበር ቤተሰቦች። እንዳያችሁት ሱራ ሰርፕራይዝ አድርጎኝ ነበር። እኔ ጭራሽ እንገናኛለን ብዬ አልጠበቅኩም አላሰብኩም ነበር። እሱ ግን ደውሎ ሰርፕራይዝ አድርጎኝ ነበር። ቀሚስ አበሻ ቀሚስ ለኔም ለሱም አንድ አይነት አሰርቶ እና ቤተሰቦች በጣም ነበር ደስ ያለኝ። በጣምም አስገርሞኛል ማለት አልነገረኝም ምናምን እና ደግሞ ሳይዜን እንዴት እንዳወቀው በጣም ገርሞኛል። ብቻ በጣም ነበር ደስ ያለኝ። ከዛ ያው በዓልን ደግሞ አብረን አሳልፈን ነበረ ቤተሰቦች። እስኪ ንገሩን በኮሜንት እናንተ ጋርስ በዓል እንዴት ነበር? እንዴት አለፈ? እሱን እስኪ በኮሜንት አጋሩልኝም። ያው እኛ እንዳጋራናችሁ እናንተ ደግሞ በመጠኑ በኮሜንት በዓል እንዴት እንደነበር እና ያው አለባበሴን ይዛሉን አለባበሴን ከ10 ሬት አድርጉ ቤተሰቦች። እንግዲህ ዛሬ እንደዚህ ለየት ብዬ የመጣሁት ሱራ ደውሎልኝ ነበር እና ሲያምሮብሽ በጣም ቆንጆ ሆነሽ ነይ ተብዬ እንግዲህ እኔ በቻልኩት አቅም ደግሞ ቤተሰቦች ሱራዬን ለማስደሰት እንደዚህ ቆንጆ ሆኜ መጥቻለሁ። ያው ይመርብኝ አይመርብኝ እሱ በእናንተና በሱ አስተያየት የሚወሰን ነው ቤተሰቦች። እኔ እንግዲህ በቻልኩት መጠን በጣም አምሮብኝ መጥቻለሁ ብዬ አስባለሁ። ከዛ በተረፈ ደግሞ እናንተና እሱ አምሮብኛል አላማረብኝም የሚለውን ነገር ንገሩኝ። ሱሬም እንግዲህ ሲመጣ ሪያክሽኑን አብረን እናያለን ቤተሰቦች። ለምን እንደፈለገኝ አላውቅም፣ ግን እፈልግሻለሁ ቆንጆ ሆነሽ ነኝ ተብዬ እንደዚህ አምሮብኝ አበባ መስዬ መጥቻለሁ ቤተሰቦች። እንግዲህ ያው እንግዲህ ሁሌም እንደምንለው ይህን ቪዲዮ ከመጀመራችሁ በፊት ላይክ እያረጋችሁ ሼር እያረጋችሁ ለኛ ለቤቱ ደግሞ አዲስ የሆናችሁ እንኳን ደህና መጣችሁ እያልን ሰብስክራይብ በማድረግ ጀምሩ ቤተሰቦች። እና እንግዲህ እየመጣ ነው ሱሬን እንጠብቀው። ከዛ እንደዚህ እንግዲህ ፀሐይ መስዬ ምን አይነት አስተያየት እንደሚሰጠኝ አብረን እናያለን ቤተሰቦች። ሱሬን እንጠብቀው። ሱሬ የኔ ቆንጆ ደህና ነሽ? እንዴት ነህ? ደህና ነህ? ምንድን ነው ቤተሰቦች ጋር ነኝ አብረን እና ብቻዬን ልጠብቅ እንዴ? ከቤተሰቦች ጋር መጠበቅ አምሮብኛል። አምሮብኛል ያበደ ማርያም ራፑንዘል እንመስልሻል። እንደባለፈው ዱርዬ ሆኛል በጣም እያልኳቸው ነበረ። ራፑንዘል እንመስልሻል ማርያም። ግን ይሄ ትንሽ አጠረች እንጂ ትንሽ ፀጉርሽ አጠረች እንጂ በቃ ራሷን ናች እንዴ ያማረብሽ። ማርያም ቤተሰቦች ጾሙ ትንሽ እንደው ቤተሰቦች ተሳክቶኛል። ወዛው ሁላ ተመልሷል ቤተሰቦች አውጣውልጎኝ ነበር ጾሙ ዲቀላል እንዴንሽ ደረምሽ። ቤተሰቦች ሰላም በላቸው አብረን እንጠብቅ። ወይ ከነሱ በፊት አንቺን ሰላም ልበልሽ። ናፍቀሽኛል በጣም ዛሬ ያው ናፍቆቴን መያዝ ስላልቻልኩ ነው ቤተሰቦች ይቅርታ ይደረግልኝ። በጣም ናፍቀኝ ስለነበር። ደህና ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። በዚህ እዚህ ጋር በሚያምስ አመሰግናለሁ። እዚህ ጋር ቤተሰቦች ያው በጣም ናፍቃኛለች። ለዛ በጣም ነበር ይናፍቀኝ። በጣም ነበር ይናፍቀኝ። በዓል እንዴት ነበር? በዓል በጣም ቆንጆ ነበረ። የዛን ቀን አብረን ነው አለ። የዛን ቀን እኮ አንድ ላይ ነው ያለው። የዛን ቀን አብረን ነው አለ። ከቤተሰቦቿ ነጥዬ አልፎኝ ተጣለፌ ነው ያኔ እንጂ ቶሎ መለሳለሁ ብዬ ነበር።
የመጣሁት ግን በአንዳንድ ነገሮች ደልሎኝ ነው። ቤተሰቦች ደለልኳት በአንዳንድ ነገሮች አገር ልብሱን ስታይ ምናምን እኔም በቃ አልቻልኩም። እኔም አብሬ እንትን አልኩ። በፈቃድ ነው የታገትኩት። በፈቃድሽ ታገትሽ? ምንም ላደርግ አልችልም። አይ ይሁን እንጂ ችግር የለም። እንዴት ነሽ ግን ቤተሰቦች? ይቅርታ ይደረግልኝ። ያው እኔ እሷን ሳይ ስለማልችል ነው። ይቅርታ ይደረግልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ትንሽ ወዜ ተመልሷል መሰለኝ። ትንሽ የፍስግ ምግብ ትንሽ ወፍረሃል እንደው የብርሽ ትንሽ ተስማምቶኛል። ቦርጭ የለም እንዴ? ሲክስ ፓክ ነኝ እኔ ያስተውቃለሁ። አይ ትንሽ ምንድን ነው ወደ ውስጥ ገባጂ ታሾፈልሻ። ግን ቤተሰቦች ያው እኔ ትንሽ የበዓል ምግብ ነው ድምጼንም እንደዚህ የዘጋው ትንሽ ቅባቱ ምናምን ለዛ ነው እንደዚህ አምሮብህ መተህ አያችሁት ቤተሰቦች? የማይመስል ነገር ብቻ አምሮብሃል። ቶቶ ብያለሁ። ኃይል አውጣክ። አመሰግናለሁ። እንዴት ነበር ቤተሰቦች? በዓል አሪፍ ነበር። ያው እኛ ያው እንደምታወሩን ነው አርገን እንደዚህ የምናወራውና እንዴት ነው በዓል እንዴት አለፈ? አጋሩን በኮሜንት አጋሩን እያልኳቸው ነበር። እኛ በተቻላችን አቅም በቪዲዮ እንደምናጋራቸው እነሱ ደግሞ በዓል እነሱ ጋር እንዴት እንደነበር እንዴት አለፈ በኮሜንት እንዲያጋሩ። እና ጾም ፈተሽ? እንዴው በሚገባ ፈተሽ? የሚገባ አንተ አልፈታህም እንዴ? እኔ ፈትቻለሁ እኮ በዶሮ በስጋ በምን አረ። ግን ጾም የሚፈታው ከምግብ ብቻ ነው እንዴ ቤተሰቦች? ማለት ከምግብ ብቻ ነው ማለት ብቻ አይደለም። ከምግብ ብቻ አይደለም የሚፈታው ብቻ ሆነም ቀረም ፈትቻለሁ። ለምንድን ነው ግን የፈለከኝ እንደዚህ ለጥብቅ እንዲህ ያለኝ? ቤተሰቦች ሲደውል ለጥብቅና ለወሳኝ ጉዳይ ለጥብቅ ጉዳይ ነው የምፈልገሽ ነው ያልኳት። ግን ቤተሰቦች አንድ ነገር ቅር ብሎኛል። ካሜራ ለምንድን ነው የቀረሽ የጠበቅሽ? አይ ብቻዬን እንደዚህ አምሮብኝ እነሱም እንዲያዩኝ ብቻዬን ከምጠብቅ ደግሞ እነሱም እንደጠብቁኝና ደግሞ 2 ቀን ጠፍተንባቸዋልና አይ ነው እንደምንናፍቃቸው እና በጣም ይናፍቁናል ደግሞ። ያው ግን ምን አለ መሰለሽ ብሌኒ ካሜራ ባይኖር አሪፍ ነበር ዛሬ። እንዴ ማለት ከነሱ ምን ደብቀው ነገር አለ? አዎ የሆነ ነገር አስቤ ነበረ፣ ግን ያው ካሜራ መኖሩ ትንሽ ከባድ ነገር ነው። ለነገሩ ኖርማል እኮ ነው። ያው ሁላችንም በየቤታችን ጾም መንፈታበት ነው። ሁላችንም በየቤታችን ልናደርገው የምንችል ነገር ነው። ግን ያው ካሜራ ባይኖር ደግሞ ዛሬ ደስ ይለኝ ነበር። ያው እኔ 2 ቀን ስለጠፋ በዚህች አጋጣሚ በቪዲዮ እንምጣላቸው ብዬ ነው። ምንድን መጥፎ ነገር ተፈጥሮ ነው እንዴ? ኧረ አልተፈጠረም። እና ምን ችግር አለው? እነሱ ቢያውቁት መጥፎ ማለት እነሱ ቢያውቁት ማወቅ የሌለባቸው ነገር ነው። ሚዲያ ላይ ባይወጣ ጥሩ ነው ብለው እና ምንድን ነው ያው ግን በደንብ እኔና አንቺ ደግሞ በደንብ እኔና አንቺ ብቻችንን እንድንሆን የሚያደርገን ነገሩ ለጥብቅ ጉዳይ ብለኸኝ ምንድን ነው ለጥብቅ ጉዳይ ነው የፈለኩሽ እና አሁን ካሜራ ባይኖር አሪፍ ነበር። አሁን ካሜራው ላይ አንቺ በቃ ሁሉ ጊዜ ጠባቂሽ እነሱ ናቸው እንዴ? ማለት ቆይ ድጋጋኝ። ቆይ አሁን እኔ ብዙ ነገሮች አላማሩኝም። ቆይ ድጋጋኝ እንዴ ምን ጠባቂዎች ማለት? ቆይ ድንጋይ እኮ እዚህ ጋር ወይ ሁኛ። አይ ቆይ ማለት ጠባቂዎች እነሱ ናቸው ማለት ምን ተፈጠረ? የሚጠብቁሽ እነሱ ናቸው ከምን እንዴ? ያው እኔ አሁን ዛሬ ስለምጣው ካሜራን የሳትቀርጭ ጥሩ የሆነ ጊዜ ማሳለፍ ፈልጌ ነበር። ከቪዲዮ በኋላ እኮ ገና ነው ሻት ጊዜ አብረን ማሳለፍ ይሆናል። አሁን ጥብቅ ጉዳይ ምንድን ነው? እኔ ቤተሰቦችን መስማት እንችላለን፣ ግን ያው ጥብቅ ጉዳይ ምንድን ነው? ያስፈልጋል ግዴታ ካሜራ ያስፈልግም። ብቻ ግን ይሁን ያስፈልጋል ማለት ምንድን ነው ያስፈልገው? ካሜራ ባይኖር ጥሩ ነበር። ችግር የለውም ይሁን። ምንድን ነው ይሄን ያህል እንዴ? ያው ቤተሰቦች ዛሬ ምን አስቤ መሰላችሁ? ከባድ ነገር ነው እንዴ? ምንድን ነው? ጾም ተፈቷል። በስነሻት 2 ወር አይደል? ቆይ በስነሻት አቀማመጣችን አስተካክል። ቁም ነገር ስለምናወራው ተጠጋ። እኔ ብዙም አላማኝም። ቆይ ምንም እያማረኝ አይደለምና ቁም ነገር ስናወራ ደግሞ ትርገጠኝ። ቁም ነገር ስናወራ እንደዚህ ብናወራ ለምን ነው ፈልገው እኔ ምንም አላማረኝም። ይበቃናል። በቃ ቅድም ተቃቀፍን አይደል እንዴ? ለምን እንዴ? ጾም ወጥቷል ደግሞ ከፊኝ ጾም ላይ ነበረ መተቃቀፉ። ምኑ እንደዚህ መሆኑ እኮ ቆይ አይደለም። አሁን ጥብቅ ጉዳይ ነው አላልክም? ጥብቅ ጉዳይ አንተም ወደዛ እኔም ወደዚህ ቆመን ነው መነጋገር ያለብን ጉዳይ እኮ ነው። ግን ቢሆንም ብሌኒ ምን አለ መሰለሽ ጾም ተፈቷል። እሺ ጾም ደግሞ ሲፈታ ያው በምግብ ብቻ አይደለም የምንፈታው
ቆይ አሁን ይሄ ወሬ ነው ያልጣመኝ እኮ ይሄ ወሬ ነው ያልጣመኝ። ቅድም ቤተሰቦች አስቀየስኩኝ። ቆይ አንተ እዛው ቁም። እኔ አልፈልግም እንደዚህ። ቆይ ዝም ብለሽ ስሚኝ። ይኸውልሽ ወዴትም አትይጂ ያለበለዚያ ኮረኩርሽ። አንተ ደግሞ እኔ ምንም ይሄ ወሬ ቤተሰቦች አልጣመኝም። እንዴ ሰው እኔ ማውቀው እስካሁን እኔ በምግብ ነው ጾም እንደፈታ ያለው። መጀመሪያ አንቺ ታዩና ለቤተሰቦች መጀመሪያ ጥያቄውን እንጠይቃቸው። እሺ ቤተሰቦች ከምግብ ውጪ ጾም በምንድን ነው የሚፈታው? በማርያም ጥብቅ ጉዳዩ ጾም በምንድን ነው የሚፈታው ነው። ስለዚህ እንኳን እየቀረሽ እንዲያውም ጠበቅሽኝ፣ አሪፍ ነው። ጾሜን ታስፈችኛለሽ አታስፈች ማለት? እኔ በምግብ በልቻለሁ፣ በግ በልቻለሁ፣ ስጋ በልቻለሁ። በቃ ያልበላሁት አይነት ስጋ የለም። ታዲያ ጾም ፈታህ ጥሩ ነው ማለት ነው። ታዲያ እና አንቺ ደግሞ እንድታስፈችኝ እፈልጋለሁ። ምን ልጋብዝህ? ምን እንደው ትጋብሽ? ደስ ይለኛል። ከጾም ምንድን ነው ጾም የሚያስፈቱ ነገሮች ልጋብዝህ? ጾም የሚያስፈቱ ምን አይነት ነገሮች አሉ? ብዙ ነገሮች አሉ። አሁን ለምሳሌ ስጋ አለ። ስጋማ በላሁኝ። ቸኮሌት አለ። ኧረ በስመ አብ እሱን ለእናንተ ትተነዋል። ቸኮሌት እኮ ታዲያ ምንድን ነው ታዲያ? ባለፈው የሰጠሁሽ ነው ቸኮሌት እኮ እንዴ ነው ፈተሽበታል እንዴ? አዎ እሱማ ታዲያ እኔ ጾም እፈልጋለሁ ታዲያ ስትለኝ ምን ልበል ታዲያ? ጾም ግን የሚፈታበት ዋነኛው ነገር ይሄ አይደለም። እና ምንድን ነው? ሌላ ነው እኮ። ምንድን ነው ጾም የሚፈታበት? ምን መሰለሽ? አታውቂውም? እርግጠኛ ነሽ? ምግብ ነው በቃ። ምግብ ደግሞ በልተሃል። ልጋብዝህ አልኩት እምቢ አለ። ቤተሰቦች ምንድን ነው የምትለኝ? ጥብቁ ጉዳይ ነው ግን ሳሚ ማለት እዚህ ጋር ሳሚ ቆይ ማለት ሳሚ ማለት ሲጀመር እኔ አሁን ተጠጋውን ቀሉን ተጠጋ ወደዛ እየቀለድኩ አይደለም። እዚህ ጋር ሳሚኝ እንዴ ማለት ነው። አንድ ቀንም እንደዚህ ብለኸኝ ማተቅሰው ዛሬ እንደምትለው በዛ ላይ ቪዲዮ ላይ ሲሆን በጣም ያስጠላል። ምን ሆነህ ነው? ቪዲዮ ላይ ሲሆን ማለት ከቪዲዮ ውጭ ይሻላል። ከቪዲዮ ውጭ አላልኩም። እንደዛ አይደለም ያልኩት፣ ግን በቃ ስነ ስርዓት አይደለም መረፍ እንዴ። አሁን ጉዳይ ነው የምፈልግሽ አይደለም። ባለፈው ለገና በዓል እኔ ላስፈታሽ ብዬሽ እምቢ ብለሽኝ ነበር። አሁን ደግሞ እኔ እንድታስፈችኝ እፈልጋለሁ። በቃ በስጋ ነክ ነገሮች መፍታት አለ የምፈልገው። አሁን ለጥብቅ ጉዳይ በዛንተ ስነ ስርዓት ይኑር። ለጥብቅ ጉዳይ ፈልግሻለሁ ያልከኝ ንገረኝና ቪዲዮን በስነ ስርዓት ሰርተን እንጨርስ። የሆነ የሚያስጠላ ነገር አታድርግ። አያስቅም። ቤተሰብ ለምን ነው ታካብጂው? እንደኛ እኮ ትልልቅ ሰዎች እኮ ምን አነ ትልልቅ ሰዎች ሊሳሳማል ያለው ማን ነው? ሱራፌ ያለ ስነ ስርዓት ይኑር። በእናትህ እንዴ ምን እየሆነ ነው ልጁ? ጌታ ሆይ ምክራለ እንዴ! ለዚህ ነው ማርያም፣ ለዚህ ነው የጠራኸኝ? ለዚህ ነው የጠራኸኝ? እስቲ እረፍ። ለዚህ እረፍ እንዴ! ሳሚ በቃ ሳሚ በጣም እየሰፈርከኝ ነው አንተ። ስነ ስርዓት ቆይ ልቀቀኝ እንዴ! ማርያም ስነ ስርዓት አይደለም። ምን ሆነህ ነው አንተ? ስለዚህ እጅሽን ጥፍር አድርጌ ይዤሽ ስምሻለሁ። እየቀለድክ ነው? በማርያም ሱሬ ከመቼ ጀምሮ ነው እንደዚህ አይነት አመል ያመጣው? በደምብ እንደዚህ አድርጌ ይዤሽ ስምሻለሁ። ለበለስ ማርያም እንጣላለን። ምን ሆነህ ነው አንተ? አይናችሁን ጨፍኑ ይላል ህጉ። አንተ በእናትህ አትቀልድ። እየቀለድክ ነው። ኧረ በእናትህ ምናት አዋጣከብጂ አንቺ ለማርያም። ለዚህ ነው ግን የጠራኸኝ እንዴ? አዎ ከዚህ በላይ ምን ትልቅ ነገር አለ እንዴ? ጾሜን መፍታት እፈልጋለሁ። እኔ ጾሜን መፍታት እፈልጋለሁ። ስነ ስርዓት ይኑር። እኔ በቃ አንቺ ደግሞ ጾሜን ልታስፈቺኝ የምትይው ሴት ነሽ። በቃ እንዴ ደህና ነገር ያወራል ብዬ ደግሞ መምጣት እኔ በቃ ጾሜንም የምፈታበት ሌላ ሰው ጋር ሄዳለሁ። እምቢ የምትይኝ ከሆነ አንተ ስነ ስርዓት ይኑር። የምሬን ነው። ሌላ ሰው ጋር ሄዳለሁ። ልሂድ ልቀቂኝ በቃ። ምን እየሆንክ ነው? በመድኃኒዓለም እና ጾሜን መፍታት እፈልጋለሁ። እሺ በቃ ከመቼ ጀምሮ ነው እንደዚህ አይነት ሀሳብ ማለት እኔ እና ተስለ እንደዚህ አይነት ነገር አውርተን እናውቃለን? ከዚህ በፊት ለቪዲዮ አልክ ፕራንክ ነው አልከኝ፣ ዘጋን በቃ። ግን ቢሆንም ፕራንክም ቢሆን ደግሞ ለፋሲካ ደግሞ አመረኛ ምን ላድርግ? ጾም መፍታት ተፈለኩኝ ለፋሲካ ደግሞ። ክርስቶስ ኧረ በማርያም አሁን ቤተሰቦች ፋሲካ ገና ሳታስፈታኝ ፋሲካ አለፈ፣ ያው አዲስ ዓመት ያልፋል። ከእንደገና በቃ ሁሉም ባህሎች ይፈራረቃሉ። እኔ በምን ጾሜን ልፍታ? ምንድነው የምታወራው አንተ? የምር ነው ማርያም። ለዚህ ነው የጠራኸኝ? ለዚህ ነው የጠራኸኝ? አዎ ለዚህ ነው የጠራኸኝ። ወለጌ ሰው ነህ እመቤቴ። እንዴ ምንድነው ባለጌነት? እስቲ ቆይ እንዴ ኧረ ልቀቀኝ። እኔ በቃ ምንም አላማርከኝም ዛሬ። ቆይ ልቀቀኝ እንዴ! ኧረ ሰውስ ምን ጾሜን አስፈትሽኝ በቃ። ያማ እንዴ ልጅ ስነ ስርዓት አድብ፣ ስነ ስርዓት ይኑርህ እስኪ። እኔ እኮ ቤተሰቦች ግራ ገባኝ። ምንድነው እየሆነ ያለው? ምንድነው እየሆንክ ያለው? አልገባኝም። እንዴ አትንኪኝ በቃ። ወሊ ሳቄ መጣ። የሆነ እየቀለድክ ነው አሶይ። በቃ አልፈልግም። አትንኪኝ በቃ። ጾሜን ማታስፈችኝ ከሆነ በቃ እግዚአብሔርን የምሬን ነው በል። እግዚአብሔርን በል እስኪ። አዎ እስኪ አሁን ቪዲዮ በስነ ስርዓት እንስራ። ቀልዱን በቃ ሊለቀን። እኔ እንደዚህ አይነት ቀልድ አልፈልግም። ደግሞ ይኸውልሽ የሚያስለኝ ራሱ የሱ እንትን ነው። ስነ ስርዓት ይኑር በቃ። አስፈልጉት ነው
አስፈልጉት ነው ማለት። አዎ ይሄ ሳል ምናምን እያስቸገረኝ ነው። በቃ ጌታ ኢየሱስ በስነ ስርዓት አልፈታም። እኔ ማርያምን ለጥብቅ ጉዳይ ነው የምፈልግሽ። ማወራሽ ነገር አለኝ አይደል ያልከው እኮ ታዲያ ምን ሆነህ ነው? ደህና ነህ ዛሬ? ደህና ነህ ወይ ዛሬ? ለምን ደሞ ፈሪ? እኔ ጉዴ ፈላ። ምን ሆነህ ነው? ፈራሽ? ለምን ደሞ ፈሪኝ? ቆይ እኔ ምን ያስፈራል? ቤተሰቦች እኔ ምን ያስፈራል? ደህና ነህ ዛሬ? ሌላ ሰው ሆነህብኝ እኮ። አዎ በቃ ጾሜን መፍታት ፈልጋለሁ። ጾሜን መፍታት ፈልጋለሁ። እንዴ ፍራንክ ቆይ አረ ልቀቀኝ በመዳን ጉንጭሽን ማርሳል እንዴ? እንዴ አዎ እዚህ ነው ሲጀመር የማይሆኑ ነገሮች የተጀመሩት። እንዴት ነው? በቃ ጉንጬ መሳብ ስታስብ ከንፈሬ መሳብ ማሰብ ጀመርክ። አየህ። ስለዚህ ከዚህ በኋላ እንዳትስመኝ ጉንጬ ነው ተናግሬያለሁ። እንዴ አራ ቤተሰቦች ጉንጭ ልከለከል ነው። በእናትህ እሺ መጨረሻ አንድ ከዚህ በኋላ ቀልድ ሆነ። በእናትህ ቀልዱ ይብቃ። በቃ ፕራንክ ነው በቃ። አልገባኝም እኔ ማርያም ቀልድ ከሆነ በቃ እረፍ። እንዴ ቀልድ አይደለም እንዴ? እኔ ትልቅ ሰው ቆኝ ምን ቀልድ ነው? አሃ ለምንድን ነው ታዲያ የምታስጮኝ አንቺ ራስሽ? ወይኔ ቤተሰቦች እኔ ግራ ገባኝ። እየቀለድክ ነው? እሺ ነኝ በቃ አሱሪ እየቀለድክ ነው? በማርያም እየቀለድክ ነው? እየቀለድክ ነው? ያው እሺ ብትይ ደስ ይለኝ ነበር ጾሜ ብፈታ። አውቄ ነው እንጂ አውቄ ነው። ግን ዛሬ እንደዚህ ፋብለሽ ምር ብሎብሽ ነው እያልኩሽ የሆቴል ወስጄ ምሳ ልጋብዝሽ ስለፈለግኩ ነው። እራት ደግሞ የሆነ ቀን ጋብዝሻለሁ። የሆነ ቀን አይታወቅም ቀኑን፣ እንዲህ ብዬ አልነግርሽም። ምንድን ነው ሳሚ ምንም እያልክ ግራ ተጋባኝ። በቃ ጾም መፍቻ ጾም ካስፈታሽኝ ብዬ ነበር፣ ግን ካልሆነ በቃ ትቼው። አይ በቃ ጉንጭን እኮ አብቅተናል። ከዚህ በኋላ ቆይ ቀርቷል። እድልሽ አብቅቷል። እድሌ ቢያበቃ ከዚህ በኋላ ልስሚኝ ብትሞክሪ ራሱ የምሬን ነው የምልሽ፣ እንጣላለን። በሌን እንዳትነኪ ቤተሰቦች አረጉ። በሌን እንዳትነኪ በቃ ከዚህ በኋላ ኖ ከዚህ በኋላ እዚህ አካባቢ ብትደርሺ የምሬን ነው የምልሽ። እኔ ግን ቀላል አይደለም። ከዚህ በኋላ ጉንጬ እንዳትስመኝ፣ በራስ ጥፋት ማለት ነው። እንዳትስመኝ ከዚህ በኋላ ጉንጬ። ምክንያቱም ጉንጭ ይባላል፣ ከዛ ከንፈር ይባላል። ከዛ ከንፈር መሳሳም ሲጀመር ሌሎች የተያያዙ ነገሮች ይመጣሉ። ስለዚህ ከዚህ በኋላ እንዳትስመኝ ጉንጬ። ቀላል አይደለም። በገዛ እጅ አንቺም ከንፈሪ ላይ እንዳትደርሽ። እኔ እየቀለድኩ ነው። በገዛ እጅ እንዳትስመኝ። እንሰማለሁ እንዴ ደግሞ በገዛ እጅ ይኸውላችሁ ቤተሰቦች፣ በገዛ እጁ ከዚህ በኋላ ጉንጭ የመሳም መብቱን አግዶበታል። ስለዚህ ከዚህ በኋላ ጉንጭ እንዳትስመኝ። አረ ቤተሰቦች በገዛ እጄ እንትን አልኩኝ። በቃ እንዳትስመኝ ራስህ ነህ። ምክንያቱም እንዳልኩት ነው መጀመሪያ ጉንጭ፣ ከዛ ቤተሰቦች ከንፈር፣ ከዛ ከንፈር ከተሳመ በኋላ ሌሎች ነገሮች ይቀጥላሉ። ሌላ ምን ይቀጥላል? በቃ እጅንም የማንሳት አታስቀኝ፣ አትሰመኝ። ለምን አይቻልም? በቃ ታግዷል። መብቱ ተነጥቋል። ቤተሰቦች ተነጠቁ። ቤተሰቦች በገዛ እጁ እንደውም ቤተሰቦች በጣም ነው እንትን የሚሉኝ። አሁን ይደረጋል። እንዴት ቅድም እንዴት ነው ይንከው? እሺ በቃ ይሁን እና በቃ ከዚህ በኋላ አስቢበት። እኔ ነገር እንዳከለክኝ እኔ ራት ማለት እኔ ምሳል ጋብዝሽ ሶሎ ምሳ ግዴታ ካሳ ነው። ልብ ይላጠለጠልክበት ምሳው ካሳ ነው። ምሳውን ጋብዘኝ። ከዚህ በኋላ ጉንጬ እንዳትስመኝ። እሺ ቀይ መስመር ይኖራል። ከዚህ በኋላ ያለው ነገር ባጭሩ ቀይ መስመር እንዲኖር ይደረጋል። ምን ነው አኩርፈህ ነው? ጸባይ ካለው ቤተሰቦች አይ አይቻልም። አማላጅ ይዘህ መጥተህ ቤተሰቦች ነው እንደስመኝ። ከዚህ በኋላ ቤተሰቦች ሜቢ አማላሽ ካሆኑ ከዚህ በኋላ መብት ሊኖር ይችላል። ቤተሰቦች ይፈቀድለት በሉ፣ ሁላችሁም ይፈቀድለት። ጉንጭ እንኳን መከልከል የለበትም በሉ። በገዛ እጁ ነው ቤተሰቦች። አንተ ብቻ ነው መቀለድ የምትችለው፣ ታገኛታለህ ከዚህ በኋላ በሏት። እስቲ ኮሜንት ላይ ቤተሰቦች የምትሩትን እንዳያለን ማለት ለኔ ነው የሚደግፉት ብለገና ነው ቤተሰቦች። እኔ ሁሌ ይሰማኛል ምንም ነገር ሲፈጠር ለሱ ነው የምደግፉት፣ ግን አሁን እኔ ነኝ ትክክል። ለኔ ነው መደገፍ ያለባችሁ። ስለዚህ እናያለን። ጻፉ። ከዛ በኋላ ያው ሜቢ እነሱ ልብሽና አስናቀኝ መስመሩ እኮ አለ ለምን ትረሳለህ? እና ሜቢ እነሱ አማራጭ ካሆኑክ ሊፈቀድልህ ይችላል። መስመር ምንድን ነው? መስመር ቀይ መስመር እንደዚህ። ይሄ አሰመርሽ አንቺ ነው? ስታሰምሪ ከአይን አውጣሽ እና አታፍስቀኝ። አሁን ብታስቀኝ ከህጎቼ አልወርድም። ሲጀመር ጨርሻለሁ።
ቤተሰቦች ሜቢ እናንተ ትክክል ያልሆነ ነገር ላይ እንዳትደግፉት ገና ለገና ስለምትወዱት ብቻ የምሬና ቤተሰቦች በቃ መስመሯን እንዳትረሳ። ምሳዬን ጋብዘኛ። እሺ ቤተሰቦች በቃ ትንሽ እሺ ካለች እንትን ልበል። ግን እናንተ የጠየኳችሁን ነገር ዳተ ጉንጭ መከልከል የለበትም ብላችሁ ጻፉ። ያው ጾም አስፈችው እባክሽ ብሌን ይበሏት። አያችሁ ቤተሰቦች እንደውም እኛ ሀሳቤን እንዳልቀየር እነሱ ቢሉኝም መብትህን እንዳልፈቅድ። እሺ ቤተሰቦች በቃ እየቀለድኩ ነበር የመጀመሪያው። እሷ ግን አምራለች። እስቲ ይሁን እሺ ምሳም ከጋበዝኳት በኋላ ሜቢ ልትረጋጋ ስለምትችል ልጋብዛት። ለመጀመሪያ ጊዜ እኔና ብሌንዬ ወተን ውጪ ላይ ጋብዛታለሁ እና ይመቻችሁ ቤተሰቦች፣ እንገናኛለን። ቻው በቃ አንበላችሁ። ቻው ቤተሰቦች። ምሳዬን ነይ አሁን አትቀፈኝ። ሳታቅፈኝ ርቀት ትጠብቀናለች። እቺን ቀይ መስመሩን ይዘናት ነው ታድረስ ምን ሄድ እቺን ቀይ መስመሩን ይዘናት ነው ታድረስ ምን ሄድ አሁን ላላዛ በዝጠር አረብሪኒ ርቀትን ጠብቀ ግሬ ያለ ርቀትን ጠብቀ ለምን